ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ሳምንት 3 ቀን ተፈቅዶልኛል። በሳምንት 3 ቀን እየመጣክ ማየት ትችላለህ ብሎኛልና እኔ የምፈልገው አሁንም ቢሆን ሰላምን ነው የምፈልገው። በየትኛውም መንገድ እኔ ከሷ ጋር መጋጨት ነው ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እሷ ብቻዋን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን። ግን አብረዋት ያሉ ሰዎች ናቸው ያንን የሷን ሰላም እንትን የሚሉት። ስለዚህ ይሄንን ነገር አንደርስታንድ አድርጋ እሷ በሳምንት 3 ቀን መመጣበት ቀን ቢያንስ ለመመክን ለእናትህ በአመቱ ንገራት፣ አትሰለችም። ወዳጅ አልህ ግን ጥሎህ ይሄዳል። 4 ነጥብ። ሌሊቱን እንግዲህ በጣም ማነጋገሪያ ሆኖ የታየው ቪዲዮና እንዲሁም በጣም ዲቪንና የማይክል ጃክሰንን ቤተሰቦች ሲያመሰግኑበት ያደሩት ቪዲዮ አብርሃም ሪካርድ ዛሬም ሰብሯል ማለት ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርሜ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ የኔ ወዳጆች በሙሉ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንደ ከዋክብቶቹ እንደምድራሻው በሙሉ ብያለሁ ማለት ነው። ላይክና እንዲሁም የተለያዩ ነገሮችን ስለምትሉኝ በጣም ነው የማመሰግናችሁ በዚህ አጋጣሚ ማለት ነው። የኔ ኦዲየንሶች እንግዲህ ዛሬ በጣም ከባድ ነገር እንግዲህ ዲቪዬ ሩታን ይዞ በመጣው እንግዲህ ቪዲዮና እንዲሁም ማይክል ጃክሰንን ልጁ በቃ አልፈልግም ሩታን ብሏት በግድ ነው በቃ እንዴት እንደሚወደው ማይክል ጃክሰን አስተያየቱ ደግሞ እና ሩታ በጣም ተናዳ በቃ እና ምናምን እያለችው ተቀበለችው በግዴው ልጁም አለቀሰ ማለት ነው። እንግዲህ ዴቪዬ ግን በጣም የምናመሰግን ወንድማችን ያው ልጁን እንኳን ሰጣት በቃ እንዳለ ኮሜንታተር ሩታ እንኳንም ማስታረካቸው እንኳንም ሰላም ወረደ እንኳንም አብርሃም እኮ 3 ቀን መጥቼ ለየው ቤት ውስጥ ማንንም ሰው እንዳላገኝ ብሎ ሲላት ቤት ውስጥ ግዴታ ከቤቴ ሰው አይጠፋም በማለት ሩታ ዛሬም የሚገለማምጥ ምላሿን መለሰችለት። ምክንያቱም አንድ ጠጅ ቤት የሆነ ሰው መመላለስ ከጀመረ እንደማያቆም ስለሆነ የምናቀው ሩታም ቤቱን ቤርጎ ቤት ልታረገው እንደሆነ ባላቅም አዎ እንግዲያ ይመጣል ሊመጣ ይችላል ሰውም እያለችው ነው። መቼም የሚመጡ ከነ እዩ ኢንተርቴይንመንትና ከነ ዳንኤል ውጭ የሚመጣው እንዳለ ብዬ አላምንም ማለት ነው። ስለዚህ ያው የምናቃቸው ሰዎች ናቸው። ማይክል ጃክሰን ደግሞ ካሁን በኋላ እኔ ጭቅጭቅም ንትርክም ምንም አልፈልግም። እስር ቤት ምናምን ጣጣሽን ካሁን በኋላ በቃኝ። የሚያገናኝ ልጃችን ነው። ልጄን አይቼ ለ1 ሰዓት የሚሆን አይቼ እመለሳለሁ በማለት ማይክል ጃክሰን መልስ ቢሰጥም ብዙዎቹ ግን ማይክል ጃክሰንዬ አስጨንቀህን ነበረ እንኳንም በሰላም ተፈታ የኛ ጨዋ የኛ ግርማ ሞገስ በማለት የአብርሃምን ቤት በኮሜንት ሞልተውታል። የሰው ፍቅር ይስጣችሁ። አንድ ሰው ቢሄድ አንድ ሰው ደግሞ ይመጣል እላችኋለሁኝ። በጣም ነው ደስ የሚለው ማይክል ጃክሰን ጠላን ብለው ብዙ ጉድጓድ ሲቆፍሩ እሱ ግን እየነገሰ ነው የሄደው ማለት ነው። አንድ ሰው 2 ሰው 3 ሰው ሊጠላው ይችላል፣ ግን ከዛ በላይ ግን ምንም ሊጠላው አይችልም። ማይክል ጃክሰን ይወደዳል እንጂ ማንም ሰው አይጠላውም በመልካም ስራው። በቃ ማይክል ጃክሰን ማለት ያገሩ ልጆች እንዲያርጉ የሚያረግ ልጅ ቢሆንም ግን ብዙዎቹ እንግዲህ የሄርሜላ ደጋፊዎች ዜድዬ አሳስቧቸዋል። የልብሱ ነገር ልብሱ ማች ነው ምናምን መርካቶ እያላችሁ ነው። የልብሱ ነገር በነገራችን ላይ እኔም አሁን ነው በደንብ ያየሁትኝ። በጣም ነው የሚገርመው እንዴት አንድ አይነት ልብስ ሊለብሱ ቻሉ። በነገራችን ላይ አጋጣሚ ሆኖ እንጂ አብርሃም መቼም የሩት አይነት ልብስ እንደማይለብስ አስረግጬ ነግራቸዋለሁ። አንድ አይነት እንደው እንደ አጋጣሚ አንድ አይነት ሆኖባቸው ነው እንጂ በፍጹም እንዴት ሊሆን ይችላል? አይዟችሁ እንዳደነግጡ ሄርሜላ ከረሚላን ትቶ ማይክል ጃክሰን ወዴት ይሄዳል ብላችሁ ነው? ወደ ሩታ ሊመለስ አብርሃም ወደ ሩታ ተመለሰ ማለት እንግዲህ በቃ ሁሉንም ነገር ለኮሜንታተር ልስጥ ማለት ነው እንዴ? ሂሳቡን ለኮሜንታተር ልስጥ እንዴት ያን ይሄንን ያህል በህዝቡ ላይ ድራማ እንደውም ሰሩብን ብለው አብርሃምና ሩታ ለህዝቡ ዘመቻ ነው የሚያረግበት። በዛ ላይ ሩታ ይሄንን ያህል ማልቀስ ደግሞ ልጅን ያየው ሰው ነው የሚያውቀው ምናምን እኛ አናቅም። ግን ሁሉም የሰው ልጅ በሙሉ ሰላም ይሁን። በዚህ አጋጣሚ ደግሞ ህፃኑ ልጅ
አረ እንደው አስተያየቱ እንደው ልክ እንደ ማይክል ጃክሰን እንደ አባቱ እኮ ነው፣ በአባቱ እኮ ነው የወጣውና ዴቭዬ ለምታረገው ነገር ሁሉ ዴቭ በጣም ስነ ስርዓት ያለው ድሮስ ከአብርሃም ቤተሰብ እኮ መልካም ንግግር እንጂ የሚፈልቀው መጥፎ ንግግር በቃ ፈልቆ አያውቅም። ግን ለዚህ ሁሉ መስዋዕት እንዲከፈፈል ያደረገችው ማናት? ሩታ ናት። ሩታ አሁንም ጸባይዋን ምንም ልታስተካክል አልቻለችም። ሶ በቃ የሰው ልጅ ተፋቷል አይደለ? በሰላማዊ መንገድ ልጁን እያየ ቢመለስ ራሱ መልካም ነገር እኮ ነው። ግን እሷ እያለች ያለችው አሁን እቤት ሰው ሊጠብቅ ሊያገኝ ይችላል። ነገም ደግሞ ሌላ ነገር ብትበቀለውስ? ምን የምናምነው ነገር አለ? ምንም የምናምነው ነገር የለም። በቃ አንድ ሰው አጭበርባሪ፣ አንድ ሰው የሆነ የሚሸውር ከሆነ በቃ ያዘው። አይሆናችሁም፣ በፍጹም ሊሆናችሁ አይችልም። ማይክል ጃክሰንም ያንን ነገር ስለሚያምንበት በቃ አትሆነኝም ብሎ ወስኖ ወደ ሄርሜላ ነው እንግዲህ እንትን ያለው። የሄርሜላ አድናቂዎች በሙሉ ምንም እንዳይሰማችሁ ማለት ነው። ማይክል ጃክሰን ይሄንን አደረገ ማለት በጣም ከባድ ነው። ለኔ ማሽ ልብስ ደግሞ ቢለብሱም ችግር የለውም ማለት ተቀጣጥረው ሳይሆን ድንገት የተደረገ ነገር ነው። ልክ አሁን ባላንታይ ዴይ ህዝቡ ሳይቀጣጠር ይለብሳል አይደለ? ልክ እንደዛ ለብሰው ነው። አሁን ለምሳሌ ዲቪን ብትሉት ሌዘር ሆነ እንጂ እሱም እኮ ጥቁር ነው እኮ የለበሰው። ስለዚህ የልብሳቸው ነገር እኔ ምንም ሊያሳስበኝ አይገባም። አጋጣሚ ነገር ሆኖ ነው የምለው። ስለዚህ ሁላችሁም በጣም ተጨንቃችሁ በጣም ጽፉለት ማይክል እንዳለ አብርሃም ታደሰ በቃ አብርሃም እነሱን ተጠንቀቃቸው፣ አታምናቸውም፣ አይታመኑም ነው እያለ እንዳለ ኮሜንቱ ያለው። ይሄም እያሉ ያሉት ዳኒና ሜሮንን እኛ በምን እናምናቸዋለን? በምንም ዶሮን እንትን አድርገው እኮ ይቺ በግናት እኮ የሚሉ ሰዎችን እንዴት ነው ልናምናቸው የምንችለው? እንዴት? ስለዚህ አሁንም ቢሆን ማይክል ጃክሰን ራስክን መጠበቅ አለብህ። ካሁን በኋላ ርቀትክን ጠብቀህ መኖር አለብህ። አብርሃም ምንም ጭቅጭቅ አልፈልግም። ጧት ማታ እኔ ስሜ በየእስር ቤቱ አብርሃም ታደሰ መባል የለበትም። ራሴን አስከብራለሁ፣ አትድረሽብኝ፣ አልደርስብሽም በማለት ሌሊቱን ማነጋገሪያ ሆኖ አደረ ማለት ነው። እነ ትክክል ደግሞ እልልልልል ሻማ ልናበራ ነው፣ ቅቤ ልንቀባ ነው። ሩታ ከባሏ ተታረቀች፣ ባሏ አቅፎ ሳማት፣ የለበሽውን ልብስ እንዳታወልቂ በማለት እነ ትክክል በየኮመንቱ ሲጽፉ አደሩ ማለት ነው። አይ ጠላሁ ብላ ለራሷ ተጠላች አለ ያገሬ ሰው ሲተርት መቼም ቅኔው እና በጣም ገራሚዎች ናቸው። አብርሃም ተመለሰ ልል እኔ ምንም ልል ሊያስብለኝ አይችልም። ምክንያቱም ራሷ ግፍት ራስ ከሄዲ ድረስ ሄርሜላን